ሙስሊሞች ናቸው መጽሐፍ ቅዱስን እንዲያነብ ያደረጉኝ ማለት ነው። በራሳቸው እየነካኩና በጣም ነበረ የምደነግጠው። እውነት ያለሁበት እምነት እንደዚህ ኖሯል እንዴ? በቃ የሚመታ አምላክ ነው እንዴ? ሎቱ ስብሐትና እንደዚህ አይነት ነገር ድንጋጤ ያስገብተውኝ ከዛ መጽሐፍ ቅዱስን ማንበብ ጀመርኩኝ። በቃ ነው ተበላ ድገኛ ብላል ተበላ። ትችላለህ። አሁን አንቺ ማይክሽን ትይዥና ኡመር አርክቴክት ስለገባ ከኡመር ጋር እንቀጥላለን። እንኳን ሰላም መጣህ ኡመር አርክቴክት። እንኳን ሰላም ቆያችሁ። ሰላም ነው አለው። ሰላም ነው አለን። ዛሬ ርዕሳችን ምን መሰለህ? እኛ ክርስቲያኖች እናንተ ሙስሊሞችን ስለ ክርስትና ልንጠይቃችሁ አስበናል እና ዝግጁ ነህ? ኮሳ ሐናንን አይ ቲንክ ይብቃት። እስልምና ላይ ምንም መጠየቅ አልፈልግም። መጠየቅ ሳይሆን የምታምንበትን ነው የተጠየቀችው አይደለ? እምነትሽን ነው ያለሽበት ነው ትክክል ነው ብለሽ የምታምኝበት ነው። ያንቺ ሲሆን ትክክል ነው፣ ሌላው ላይ ግን ትክክል አይደለም ማለት ሁቺ ራስ ላይ ቃቃ መጫወት ነው የሚባለው ይሄ። ምክንያቱም እንግዲህ ያንቺ አላህ ብቻ የሚናገረውን በሙሉ ተናግሮ አምላክ አይደለም እንደዚህ ብሎ ይናገርልኝ። ሁ አር ዩ ማነሽ አንቺ? ማን ስለሆንሽ እንዴ? እዛ በዘመኑ እኮ በቦታ የነበሩ ሰዎች በደንብ ተገልጦላቸው በተግባር አሳይቷቸዋል። በተግባር ኤቭሪቲንግ፣ በወሬ አይደለም፣ በወሬ ምናምን አይደለም፣ በተግባር እያዩ እየገባቸው አንደርስታንድ እያደረጉ አምላክ ነኝ ያለን እያሉ አደረገ እያሉ ነው። በተግባር እንዳለ አንድ ፍጡር የማያረገውን ነገር ነው ያደረገው። አላህ ባያረግም አረገ ብላችሁ የጻፋችሁትን ነገር ማለት ነው። ለአንቺ ተብሎ ለአንቺ ፊደል ተመርጦ ምናምን መቀመጥ አይጠበቅበትም በመሰረቱ ስለዚህ እኛ ከእስልምና ጋር እያወዳደርን ሳይሆን እንደዛ ብለሽ ታምኛለሽ ወይ ደግሞ መጽሐፍሽን አታውቂም፣ ከሁለት አንዱ ነው እንጂ ከእስልምና ጋር ኮምፔር አድርገነው አይደለም። ሲጀምር ሁለቱ ሊወዳደሩ የሚችሉ አይደሉም። ከ600 ዓመት በኋላ ሳንበዲ መጥቶ የራሱን ኮንክሉዥን የሚሰጥ ያው እኛ እንደ ሃይማኖት በኪስ ይዘው ሂድ ነው የምንለው። አንቺ እንድትረጅ ነው ይህ ሁሉ ዋጋ የሚከፈለው እና ቢያንስ ፌር ለመሆን ሞክሪ እና ከሌላ ሰው ጋር ቀጥል። መልካም እሺ። ኡመርዬ እንኳን ሰላም መጣህ። እንግዲህ ያው እንደነገርኩ እኛ ክርስቲያኖች ዛሬ እናንተ ሙስሊሞችን ስለ ክርስትና ልንጠይቅ ነው የፈለግነው። በደንብ እንግዲህ አይ ቲንክ ዘና ብለህ እንትን ማለት ትችላለህ። ኡመርዬ አለህ? ኡመር አለ። ኦኬ። እንደ እስልምና ነቢያትን የሚልከው ማን ነው? እስቲ ከቁርአን ላይ ትነግረኛለህ? አምላክ አላህ። የቱ ጋ ነው ያለው እንደዛ የሚለው? እንደ ኤግዛክትሊ ቨርሱን አላውቀውም፣ ግን ሁሉም ነቢያቶች አላህ እንደላከው ቁርአን ይናገራል። ስለዚህ ነቢያትን ከአምላክ ውጭ የሚልክ የለም ማለት ነው አይደል? እሺ አመሰግናለሁ። እዚህ ጋር ግን ፖይንት አለኝ። ቆስጤ ከመሄድ በፊት ፖይንት አለኝ። አላህ ይህንን የተናገረው ቀጥታ ለመሐመድ ተገልጦለት ነው ወይስ በስንተኛ ሰው ነው የተናገረው? ወይ ደግሞ በስንተኛ አካል ነው የተናገረው? ምንድን ነው ያልከኝ? ቀጥታ አላህ መሐመድን አግኝቶት ነው የነገረው ወይንስ በሌላ አካል በኩል መልእክት የላከለት? በጅብሪል አማካኝ። ኦኬ፣ መልእክተኛ አለ ማለት ነው በመሃላቸው። ጉድ፣ ቀጥል ቆስቲ። እሺ አመሰግናለሁ። ቴንኪው። እንግዲህ ኡመር ወንድማችን ምን ብሎናል? በቁርአን ላይ ነቢያትን የሚልከው ማን ነው ስለው አላህ ብሎ ነግሮኛል። ስለዚህ አላህ ምን ብሏል? ነቢያትን ልኳል። ከአምላክ ውጭ ነቢያትን ሊልክ የሚችል አለ ስለው በፍጹም ብሎኛል። እስማማለሁ፣ ችግር የለውም። የማቴዎስ ወንጌል ምዕራፍ 23 እንዲህ ይላል፣ በዚያን ጊዜ ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው ይላል። ምን ብሎ ነገራቸው? ቁጥር 34 ላይ እንዲህ ይላል። ዳይሬክትሊ ነው አይደል? ቆስጤ እዚህ ጋር ቅድም እነሱ ጋር ምንድን ያለን በመልእክተኛ ነው። እኛ ጋር ግን ልብ በሉ ቀጥታ ኢየሱስ ክርስቶስ ማንም ጣልቃ ገብ የለም። ኦኬ፣ አሁን
ለመሐመድ ለመንገር ሌላ ሰው ሌላ አካል ምናምን መላክ ተልኮ አይደለም። ኢየሱስ ክርስቶስ ቀጥታ ለሐዋርያቱ ቢኮዝ ለእኛ ሊደርስ የሚችለው በአንድ አካል አማካኝነት ነው አይደለ? ልክ እነሱ በነቢዩ ደረሰን ይላሉ። ጅብሪል ለነቢዩ ነገረ፣ ነቢዩ ለእነሱ አደረሰ ብለው ያምናሉ። እኛ ጋር ግን እንደዛ አይደለም። ይሄ በጣም ትልቅ ልዩነት ነው። ራሱ አምላክ፣ ምክንያቱም ያ መልአክ ራሱ ከአምላክ ባይሆንስ የሚል ጥርጣሬ ያስነሳላ። ሌላ አካል ቢሆንስ፣ ከሌላ አካል ተቀብሎ ቢሆንስ? ኦኬ ማረጋገጫ የለም። ተልኬ ነው ስላለ ብቻ በቃ ተቀብለውታል። እኛ ግን ራሱን የተገለጠው ይሄ ማለት ትልቅ ፖይንት ነው። ትልቅ ክርስትና ላይ ያለ የትኛውን ቦታ ላይ የሌለ በክርስትና ብቻ የሚገኝ ማለት ነው። ኦኬ አምላክ ራሱ ተገልጦ የማንም አምላክ አይገለጥም፣ አይታወቅም፣ ይኖር አይኖር። የእኛ አምላክ ግን የተገለጠ አምላክ ነው። ተገልጦ የተናገረበት ብቸኛ ጠንካራ ማስረጃ ነው እና ዝም ብለን ቀለል አድርገን እንዳናልፈው ቀጥታ ነው። ይሄ ልዩነት አለው። ተስማማለሁ መራል በዚህ ጉድ መልካም። ተስማማ ከሆነ እንግዲህ ያነብልናል ወንድማችን። እስቲ አንብቡ። ምን ይላል ክርስቶስ? አንብብልኝ አንተ። አይ አንብቡ አንተ። አይዞህ ጮክ በላ አንብብልኝ። እንትን ስለሚለኝ ነው፣ እንትን ማለት ስላለብኝ ነው። እሺ። ስለዚህ እነሆ ነቢያትና ጥበበኞችን ጻፎችንም ወደ እናንተ ምን ላለው ይላል እልካለሁ። ማን ነው ይሄን እየተናገረ ያለው? ኢየሱስ። ተው፣ አብ ነው። አብ ነው። እሺ ይሄን እየተናገረ ያለው ማን ነው? ወንድሞችን ቃሉን ተውና እኮ ኢየሱስ። እሺ ስለዚህ ኢየሱስ ክርስቶስ አምላክ ነው ማለት ነው አይደል? ማለት ምን ያገናኛል? አይ በራሱ እኔ ከራሴ አንዳች ማድረግ አልችልም ከሚለው ጋር እድም እኮ እንትን እየላከው ቆይ ዲባ እሺ ቀጥል። ስለዚህ እነሆ ነቢያትና ጥበበኞችን ጻፎችንም ወደ እናንተ ልካለሁ ይላል። እኔ እናንተ ቀደም ይህንን ጥቅስ ከማንበባችን በፊት ከአምላክ ውጪ ነቢያትን መላክ የሚችል ማንም የለም ብለኛል አይደለ ዑመር? ምናልባት ስልጣን ከተሰጠው እኮ ስልጣን ከተሰጠ በራሱ ነው ብለኛል እኮ። ነቢያትን ከአምላክ ውጪ የሚልክ አለ እኮ። ስልጣን ከተሰጠው በራሱ ነው እያልከኝ ነው? በራሱ ከአምላክ ውጪ ነቢያትን መላክ የሚችል አለ ወይ ስልህ የለም ብለኛል። ስለዚህ ክርስቶስ አምላክ ነው ወይስ አይደለም? በእስልምና ድንገት ማለት ነው አደናቅፎ ክፉ ቦታ ነው የወደቀው። ቆይ አደናቅፎ አውቃለሁ፣ ሌላ ቦታ አዳርቀን የመጣኸው እንደ ድንገት ግን አደናቅፎ ክፉ ቦታ ነው የደረስከው። አሁን እዚህ ጋር የክርስቶስ አምላክነትን ያሳያል ወይስ አያሳይም? በራሱ ነው በለኝና ያሳያል ብዬ ልመስክር። አዎ ራሱ ነው እየተናገረ ያለው። ያሳያል ያለ አባጋዥነት ራሱ በራሱ ብራዘር አንዴ ቆይ ስለዚህ ቆይ አብ ኢየሱስን ሲልከው በራሱ ስልጣን ነው አይደል? አሁን ተመልከቱ። አንዴ ቆይ ማይከነስ ተመልከቱ። በምን አይነት መንገድ ላምልጥ እያለ ነው ከዚህ ነገር። በተአምር የምታመልጥበት ነገር የለም። ምክንያቱም ቀድመ ምን ብላል መሰለ? ተደረበኛ አታውራ። ቀድመ ምን ብላል መሰለ? በፍጹም በምንም አይነት ነገር ከአምላክ ውጪ ነቢያትን ሊልክ የሚችል የለም ብለኛል። አመሰግናለሁ። ከአምላክ ውጪ ማይልክ ከሆነ ደግሞ አንዴ ቆይ፣ ከአምላክ ውጪ ማይልክ ከሆነ ደግሞ እዚህ ጋር እየተናገረ ያለው አካል እልካለሁ ካለ አምላክ ነው ማለት ነው አይደል? ነው ወይስ አይደለም? እኮ በራሱ ነው የላከው በለኝና እኮ ላቀልልልህ እኮ አልኩ። አዎ በራሱ ነው የላከው። እዚህ ጋር አይ በራሱ አይደለም ካልከኝ አይ እንዲያግዙኝ እንዲህ ነው የላኩት የሚለውን ማስረጃ ትሰጠኛለህ። ግን ይህ ወደዛ ነገር ከመሄዳችን በፊት እንዲህ ካለ ክርስቶስ አምላክ ነኝ እያለ ነው ወይስ አይደለም? አይደለም። የተሰጠኝን ስልጣን በተሰጠኝ ስልጣን መሰረት አደረኩኛል በራሱ። ችግር እሱን እኮ ታሳየኛለህ እኮ አልኩህ እኮ እሱን እኮ ታሳየኛለህ። ራሴ ምንም ማድረግ አልችልም ማለት
አንተ ግን ስለዚህ ሁሉ ነገር እባክህ የተጠየቅከው ነገር ላይ እንትን በል። እየደነገጥክ መሆኑን ነው የሚያሳየው ከስር እዚህ ጋር የጠየቅኩን እንትን በልና ከዚህ ነገር ጋር ይሄ ጥቅስ ግን ከዚህ ነገር ጋር አይጋጭም ብለህ እንድትጠይቅ እድል እሰጥሃለሁ። አሁን ግን አልፋታህም። ኦመር አርክቴክት እዚህ ጋር ክርስቶስ እኔ አምላክ ነኝ እያለ ነው ወይስ አይደለም? እንደ አምላክ ነኝ ለማለትማ ላይ ከአብ አምላክ ነኝ እንዳለው ማለት አለበት። ይሄ የሌለ ማይገናኝ ኧረ በእናትህ እያለ ነው ወይስ አይደለም እኮ? በራሱ አይደለም። በራሱ ከሆነ ነው ያው በቃ አምላክ ነው ይበል። አሁን ወንድማችንን ማስረጃ ጠይቀዋለሁ። እኔ ነቢያት የምልከው እኔ ግን ሌላ አካል አግዙኝ ነው የሚለው ማስረጃ ይሰጠኛል። ማስረጃ ጠይቀው በራሱ ነገር ማድረግ አልችልም ማለት ዑመር የቪ ነገር የሚያደረገው ላይክ ፍቃድ እንደሆነ ያን ጥቅስ ትቀበለዋለህ? በእስልምና ትክክለኛ ጥቅስ ነው? ምኑ? የትኛው ጥቅስ? ማለትም ተሰጥቶት ነው ስልጣን ተሰጥቶት ነው ነቢያትን የላከው የሚለውን ሀሳብ ትቀበለዋለህ? በእስልምና ያስኬድሃል? ትቀበለዋለህ? ትክክል ነው? አሁን እኮ እዚህ ላይ ቆመን አይደለም የምንኖረው። ይሄንን እኮ በዛ በእስልምና ይሄማ የኛ መጽሐፍ ነው። የኛ መጽሐፍ እንደፈለክ መፈትፈት አትችልም። ከእስልምና አንጻር ተበርዟል አልተበረዘም ብለን ነው ለምትመርጠው። አሁን ያነሳው ሀሳብ እስልምና ላይ ትክክል ነው ብለን እንፈደው በራሱ ነው የሚል እኔ ከራሴ አንዳች ማድረግ አልችልም የሚለው ጋር ስለዚህ አንድ ጊዜ የጠየቅኩን ጥያቄ መልስ። አሁን አንተ ባልከው መልኩ ብቀበል ተሰጥቶት ነው በሚለው ብቀበል ተሰጥቶት ነቢያትን ላከ የሚለው ያስማማሃል? ለእስልምና ያስኬድሃል? ነዋይ ርዕሳችሁ እኮ መጽሐፍ ቅዱስ ላይ ክርስቲያኖችን እንጠይቃችሁ ሉክ እንግዲህ ጋይስ አያችሁት አይደለ? አሁን ይሄ ልጅ ካፊር ሚታርግ ምንድን ነው እያደረገ ያለው? ካፊር ሊሆን ነው። ምክንያቱም በእስልምናቸው አንዴ ያዝ በእስልምና ምንድን ነው ማንም የአላህን ባህሪ ሊሰጠው የሚችል የለም ብሎ ነው የሚያምኑት። ሽርክ ነው፣ በጣም ኩፍር ነው፣ ከእስልምና የሚያስወጣ ነው። ይህ ልጅ መጥተዋል። እኛ መጽሐፍ ላይ ግን የራሱን እንደፈለገ ቅርሻቱን ሊያቀርሽ ይፈልጋል። ወይ ከእስልምናው ጋር ይሄዳል። እሺ ከእስልምና ጋር ከሄደ እንቀበለ። በቃ ከእስልምና ጋር እነሱ ተበረዘ ነው የሚሉት አይደለ? የፈለገው ጥቅስ ያኛውም ጥቅስ ይሄኛውም ጥቅስ ያልተበረዘ ነው ብለህ ሰርተህ ለእስልምና እንውሰደው ወይ? ምክንያቱም ነቢያትን ልከዋል። አንተ እንደምትለው ተሰጥቶት ነው ሰጥተውት ነው እንደዚህ ነው በሚለው ልቀበልህና ይሄ ሀሳብ መጽሐፉን ትክክል አድርጎት ያስኬደዋል ወይ? ካላስኬደው እየሰራህ ያለኸው የራስን ቅዠት ነው፣ አዙሪት ነው፣ የአእምሮህን ቅርሻት ነው የምታቀረሸው። መሐመድ ተሳስቷል ለማለት ነው የሚለውን እንወስዳለን። ምክንያቱም ይሄን ሰርተህም ለእስልምና ካልደገፈ ምንድን ነው እየሰራ ያለው? ማን መብት ሰጥ? የሰው መጽሐፍ እንደፈለግክ ምትገ እዛ ጋር ሌላ ነገር የተናገረው ስለሌላ ጉዳይ ነው። እዚህ ጋር ስለሌላ ጉዳይ ነው። ነቢያትን ልኮዋል። ስፔሲፊክሊ ክርስቶስ ልኮታል። ነቢያት የሚልከው እኔ ነኝ ብለዋል። አላህ ብቻ ነው የሚልከው። ተሰጥቶት ነው ብለሃል። እሺ ተሰጥቶት ነው ብንል ትክክል ይሆናል ወይ? እንደ እስልምና አይሆንም። ኩፍር ነው። አላህ ስልጣኑን ለማንም አይሰጥም። ኩሩ ነው። አላህ ኩራተኛ አምላክ ስለሆነ ማለት ነው። አልተቀየረም። እዚህ ክፍል ላይ ግን አሁን እዚህ ክፍል ላይ ነቢያትን የላከው ማን ነው? እዚህ ክፍል ላይ ነው የተባልከው ኢየሱስ አልኩ እኮ። ቴንኪዩ። ስለዚህ በዚህ ክፍል መሰረት ኢየሱስ ክርስቶስ አምላክ ነው አይደለ? በራሱ ካረገ ላለው በዚህ ክፍል መሰረት ራሱን ያደረገው በዚህ ክፍል መሰረት ሌላ አለ እንዴ? አሳየው እስኪ። እዚህ ክፍል ላይ ሌላ አለ? አንዳች ማድረግ አልችልም ማለት እኮ እዚህ ክፍል ላይ ነው የጠየቅኩህ። እዚህ ክፍል ላይ ነው የጠየቅኩህ። እዚህ ክፍል ላይ አለ። ይሄኛው ማድረግ አልችልም የሚለው ምን ላይ ነው እያወራ ያለ? የት ነው? አሁን ለምሳሌ በቀራ ላይ እያወራን ላሚቷ ላይ እያወራን ጂኒዎቹ ጋር እንደመሄድ ማለት ነው። አሁን የጃገነቶች ምዕራፍ እንደምሮጥ ማለት ነው። ስለዚህ እዚህ ክፍል ላይ አለ። እዚህ ክፍል ላይ አለ ወይ? አሁን እየተናገረ ያለበት ምዕራፍ ላይ እዚህ ምዕራፍ ላይ አለ። ምን እዚህ ጋር አሁን እዚህ ጋር ፊት ለፊት የተቀመጠው ላይ አለ ወይስ የለም? ዴባ በቃ እዚህ ጋር ከፍት አንድ ጊዜ አንዴ እዚህ ክፍል ላይ አለ ወይስ የለም? 14 የሚለው ላይ ነው የምትለኝ? 34 እዚህ ክፍል ላይ ፊት ለፊት ያለው ስንት ነው? ቁጥር ስንት ነው? አይታይህም? ማንበብ አትችልም? አለ
ስለዚህ በራሱ ነው እያልከኝ ነው? አልጠየቅኩም ዑመር። እዚህ ክፍል ላይ ነብያትን የላከው ማን ነው? ተሰጠኝ እንደዚህ ገለመሌ የሚል ወሬ አለ ወይ? እዚህ ክፍል ላይ ኢየሱስ አልኩህ እኮ ኢየሱስ። ስለዚህ በዚህ ክፍል መሰረት ኢየሱስ ክርስቶስ አምላክ ነው አይደል? ማለት እኔ ከራሴ ምንም ማድረግ አልችልም ብሎ ለምን ታስደጋግመኝ? እዚህ ክፍል ላይ ከራሴ ምንም ማድረግ አልችልም የሚል አለ እዚህ ጋር። ከዛኛው ጋር ይጋጫል ማለት ከሌላኛው ክፍል እሱ ትጠይቀኛለህ። ይጋጫል ወይ ብለህ መጠየቅ ትችላለህ፣ እመልስልሃለሁ። እዚህ ክፍል ላይ ግን አምላክ ነው አይደለ? እዚህ ክፍል ላይ አምላክ ነው አይደለ? እዚህ ክፍል ላይ ግን አምላክ ነው። ቆይ አንድ አምጥ። እዛ ክፍል ላይ ትጠይቀኛለህ። እዚህ ክፍል ላይ ግን አምላክ ነው አይደለ? ዑመር እዚህ ክፍል ላይ ዑመር ግልጽ ነው እኮ የጠየቅኩህ። እዚህ ክፍል ላይ አለ ወይ አምላክ ነው አይደለ? እዚህ ክፍል ላይ ይህንን ዋነበው ሌላ መጽሐፍ ቅዱስ የለም እንዴ? ስለዚህ ከዛ ትጠይቀኛለህ። ሁሉንም ከፍተን እናያቸዋለን። እንደማይጋጭ ከራሴ አንዳች ማድረግ አልችልም የሚለውን ካሳዳኝ አሁን እኛ እኮ ይጋጫል አይጋጭም እኮ አይደለም እኮ ይጋጫል አይጋጭም አለም ጥያቄያችን። ያኛውን ትጠይቃለህ። እዚህ ክፍል ላይ ግን አልችልም ስላለ እዚህ ጋር ደግሞ ከራሱ አይደለም ይሄንን ያደረገው። አማርኛ ትችላለህ ደብዬ? ኢንቴንሽናል ይሁን ብሎ ከጠመመና የሚያዝግ ከሆነ ለምንድን ነው ይሄን ያለው ታይም የምሰጡት? በቃ አውቀው አይደለ እንዴ? እኔ እድል እፈልጋለሁ ግን እዚህ ጋር ሁሉም በአውዱና በአውዱ ነው የሚፈቱ። እዛም ላዋርደው አንዴ ከታች ያለውን ሰው እንትን ሪስፔክት እያደረጋችሁ ትቀጥላለህ። ችግር የለም እሺ። እና እዚህ ቦታ ላይ ካለ አምጥቶ ያሳያል። በለዚያ ዝም ብሎ እዛም አይንበጫረቅ እና ከጠመመ አንድ ሰው ጀስት እንትን ማለት ለማምለጫ ስለሆነ እየሞከረ ያለው ቢኒ ችግር የለውም። እዚህ ጋር ላዋርደው አንዴ። ዑመር ማይክን ክፈት አንዴ፣ ማይክን ክፈት። በደንብ ተመልከቱት። ይሄን ልጅ ላዋርደው ነው። ማይክን ክፈት። ምን እንደማመጣ ስለምታውቅ ማይክን አከፍትም እና ማይክን ክፈት። እሺ ከፍታ እዚህ ጋር ስለዚህ እነሆ ነቢያትና ጥበበኞችን ጻፎችን ወደ እናንተ ልካለሁ ነው አይደል የሚለው ክርስቶስ? ስለዚህ ነቢያትን እንዳለ ልኳል ማለት ነው አይደለም ክርስቶስ? ቴንክ ዩ። ከነቢያት ደግሞ አንዱ ሙሴ ነው አይደለም? ስለዚህ ከሙሴ በፊት ነበር ማለት ነው ክርስቶስ። እናመሰግናለን። እሺ እንዲህ ኮንፌስ ስላደረክልኝ እናመሰግናለን። በቃ ነው ተበላ ድገኛ ብላል። ተበላ ትችላለህ። እናመሰግናለን ወንድማችን ዑመር። በቃ አሁን የአንተ አርክቴክትነት ሄደ በቃ እንትን ስራበት። ያ ሱራ 46:31 ላይ አጋንንቶች የሚናገሩበት እሱ ስራበት፣ እሱ ጠርበት። ሰገጤ ነው በጌታ። እኔ እንደውም መሐመድን ነበር ትጠይቀዋለህ ብዬ ገመትኩት። መሐመድ የላከው ኢየሱስ ነው ተሰጡት። መሐመድን የላከው ኢየሱስ ነው። እዚህ ክፍል ነገራችን ላይ በእነሱ ኮንቴክስት ተሰጡት እንበልለት። እሱ እንዳለው ስልጣን ተሰጡት። መሐመድን የሚላከው ማን ነው? ኢየሱስ ነው። በነገራችን ላይ አንድ ቪዲዮ ላሰማችሁ ሙስሊሞች አሁን ያሉበት ደረጃ የሚገልጽ ማለት ነው። እንደነዚህ አይነት ሰዎች እየመጡ ቅድም የገባችሁ ልጅም አይነት ሰዎች ምን አይነት ደረጃ ላይ እንዳደረሷቸው ላሰማችሁ። በጣም ከባድ ቪዲዮ ነው ማሰማችሁ። ጌታ ምስክሬ። ቪዲዮ ከከፈተ ደስ ይለኛል፣ ካልከፈተ ግን ድምፁ ብቻ ላሰማችሁ እና ቪዲዮ ይለቀቃል። እና አቡ አብደላ ናቸው፣ ስሟቸው ምን እንደሚሉ። ሬር በሆነ በጣም ጠባብ በሆነ ኮንዲሽን የሚፈቀድ ነገር ነው ንጽጽር የሚባለው። የንጽጽር በር ለሁሉም ሰው፣ ለትልቁም ለትንሹም፣ ለአዋቂውም ላላዋቂውም የሚከፈት በር አይደለም። ንጽጽር ላይ የሚሰማራ ሰው ቀድሞ ንጽጽር ላይ ከመሰማራቱ በስተፊት መሰረታዊ የሚባሉ የዲን እውቀቶች ሊኖሩት ይገባል። ቢያንስ የቁርአን ተፍሲርን ያልቀራ የሆነ ሰው እኮ ነው ዘሎ እዛ ላይ ዝፍጥ የሚለው በ6 ወርና በ7
በ7 ወር ኮርስ እንደምታውቁት እንቅስቃሴው ትንሽ ሞቅ ያለ እንቅስቃሴ ነው፣ ሰው ይበዛበታል። ስለዚህ ይህ በራሱ በርካታ ወጣት ወንዶችና ሴቶችን ወደ እዛ ቦታ እየጠራቸው ነው። ለዲናቸው ትኩረት ከመስጠት ይልቅ ዲናቸውን ከመማር ይልቅ በ6 ወርና በ7 ወር ኮርስ ወደዛ ቦታ ላይ ሄደው ወደ አላህ መንገድ ጥሪ እናደርጋለን ወደ ማለት እየገቡን ያሉት። ይህ ደግሞ ከባድ የሆነ ጥፋት እያመጣ ነው። ሐታ ቁርአናዊና ሐዲሳዊ መልእክቶችን ወደ መቆልመም፣ ይህ ቁልመማዊ ሕጻጽ የሚባለውን ወደ መስራት፣ የቁርአን አንቀጹ የነቢዩ ሐዲስ የሚያስተላልፈውን ግልጽ የሆነ መልእክት ወደ መካድም ጭምር በል አዛብቶ ወደ መተርጎምም እኮ እያደረሳቸው። ለምሳሌ ሰቡ እንግዲህ ምን እያደረሳቸው ነው? ቪዲዮን ብታቸው በቃ ይሄ ኢንጂነር ነው፣ ኢንጂነር አብዱል አዚዝ ማለት ነው። እነ አቡ አብዱላ ናቸው። ካሜራ ላበራ አልቻልኩም። ቪዲዮን ሊለቀቅላቸዋል፣ ይሄ ልክላቸዋል። ሶ ገና አላለቀም። ምንድነው ያሉት? እስልምናቸውን እየካዱ ነው እንደነዚህ አይነት ሰዎች። ይሄ ልጅ አሁን በአቂዳው መሰረት ከፍረዋል። ሌላ ስም ይጠራል ራሱ። አንድ ጊዜ ካስታወሳችሁ በፍልስፍና ላይ አልተወያየም አንድ ኡስታዝ? ሊትራሊ እሱ አሁን ከእስልምና የወጣ ነው። ሊትራሊ ከእስልምና ወጥቷል። በፍልስፍና ሁላ ሄዶ ተወያዩ ብለው ይሄ ልጅ አሁን መጥቶ የተናገረው መሐመድን ኢሳ ላከው ብሎ መሰከረ። በቃ ይሄ ልጅ ከፈረ፣ ከእስልምና ወጣ። እንዳለ ከእስልምና እየወጡ ነው እያሉ ነው። ስሙት ልንገራችሁ። መን በደለ ዲነሁ ፈቅቱሉሁ ብሏል። ንጽር ቦታ ላይ በምንድን ነው የሚፈሰረው? እስኪ ንገሩኝ። መን በደለ ዲነሁ ፈቅቱሉሁ፣ ሃይማኖትን የቀየረ የሆነ ሰው ምን አድርጉት አሉ? ፈቅቱሉ አሉ ነቢዩ ዓለይሂ ሰላቱ ወሰላም። አይ እዚህ ቦታ ላይ ፈቅቱሉ ሲባል ከእስልምና ከወጣ በኋላ እስልምናና ሙስሊሞችን የሚዋጋ ከሆነ ነው እንጂ ስለከፈረ ብቻ አይገደልም ተብሎ የሚፈሰርበት ሁኔታ ነው ያለው። ይሄ ቀጥታ ዳይሬክትሊ ከነቢዩ አስተምሮ ጋር የሚጋጭ ነገር ነው። ማሻአላ ተክቢር። ይሄን መልስ አሰማችሁ? ጆሮአችሁን አላደሙትም? ከእስልምና የወጣ የሚገደለው እስልምና መልሶ ከወጋ ብቻ ነው እያሉ ጆሮአቸውን አላደነቆሩትም? በሙስሊም ነው በትልልቅ ኡስታዞቻቸው በውስጥ ነግረን መክረን አልሰማ ብለውም ከዚህ በኋላ በአደባባይ ወጥቶ እየተናገሩ ነው። ኦኬ እነዚህ እየዋሹ፣ ይሄ ቀጥታ ከነቢዩ አስተምህሮና ከሐዲስ ጋር የሚጋጭ ነው። ኩፉር ናቸው። እኛ ክርስቲያኖች አንዋሽም ስንላችሁ እንደዚህ በማስረጃ ነው ወገን፣ ማስረጃ። ይሄ ሁላችሁ 6 ዓመት ሙሉ ሲዋሹ የነበሩት፣ 6 ዓመት ሙሉ ሲበጠረቁ የነበሩትን፣ ይህን ሁሉ ህዝብ ሲናገሩ የነበሩትን ለምን እረ ንጽጽሩ ይመታብናል ብለው ስሙት። ይህን ምን አመጣው ከተባለ የሐዲስ እውቀታችሁ እዚህ ግባ የሚባል አይደለም። እስኪ ውርርድ እናድርግ። እስኪ አንድ ሰው መጥቶ ስራ አርካኑል ኢስላም፣ ስለ አርካኑል ኢማን፣ ስለ አርካኑል ኢሕሳን፣ ስለ እነዚህ ሶስቶቹ በቃሉ የሚያብራራ ሰው አና ተሐዳሁ አንድ ሰው ወይ 2 ሰው ሊመጣ ይችላል። አብዛኛውስ አርካኑል ኢስላም፣ አርካኑል ኢማን ወከዛሊከ አርካኑል ኢሕሳን አያውቁም። አቅሳመ ተውሂድ አያውቁም። በል አቅሳመ ተውሂድ አስማ ወሲፋት ላይ የአሻዒራዎችንና የሙዕተዚላዎችን እምነት የሚያራምዱ ሰዎች አሉ። ከነሱ መካከል አላሁል ሙስተዓን። ባለፈው የሆነ ዲቤት ላይ የገባ ልጅ ነበረ። አስማው ሲፋት ላይ ከካፊሮች ጋር ውይይት ሲያደርግ የሙዕተዚላዎችና የአሻዒራዎችን አቋም ይዞ በፍልስፍና ግትር ብሎ ሲከራከር ያየንበት አቃ በፍልስፍና የተከራከረውን ኡስታዝ አወቃችሁ? ግትር ብሎ የዛ ቀን ተናግረውታል። አይደለም ብዙ አይደለም። በፍልስፍና የተከራከረው አነስ የሚባለው ልጅ ነው እንጂ ከነ ዲያቆናት ናቸውና ከነ ቃሌ ጋር የዛ ቀን ነግረውታል እኮ። አንተ ከእስልምና ወጣ በፍልስፍና መከራከር አይችልም ብለን ተነግረናል። አልሰማለም። እነሱ እንደዚህ መከራከር አይቻልም፣ ፍልስፍና አይደለም በቃ ክርክር እንደዚህ ራሱ አይቻልም። ሲጀምር እኮ ሰውዬው ራሱ አይፈቀድም፣ በቃ አይፈቀድም። እና ደረቱን ወጥሮ በፍልስፍና ተከራከረ ከካፊር ጋር እያለ ነው። ይሄ ነገር እህት ወንድሞቼ መጨረሻው የት ነው? አሁን ትልቁ ጥያቄ። ብዙ እኮ አሉ የምንናገራቸው፣ ብናገራቸው ነው የምልህ አቡ አብድላህ፣ ብናገራቸው ትንሽ ማለት ኢስላምንም የሚያስመቱ ይሆናሉ። እንኳን ለነሱ ጠበቃ የሚቆምላቸው ሰው ይቅርና እንዴ የሚል ጥያቄ እንዲነሳባቸው የሚያደርጉ ጉዳዮች እኮ አሉ። ሶሻል ሚዲያ የማያውቃቸው በርካታ የሆኑ ነገራቶች። ያ ጉዳይ ግን እንደው በግልጽ የመጣ ጉዳይ ስላልሆነ ይተው ተከርኖ ይብሰል ብለን ምንተዋቸው ብዙ ነገራቶች አሉ። ከዚህ አልፎ ደግሞ ብዙ ጊዜ ተከስተው አቡ አብድላህ አላህን ፍሩ። ይሄን ነገር ሶሻል ሚዲያ ላይ ካወጣችሁት
የንጽጽር ዘርፉ ዳዕዋው ይመታል። የንጽጽሩ ዘርፍ ላይነሳ ይወድቃል። ስለዚህ የጠላት መሳለቂያ መጫወቻ ነው የምንሆነው ብለን በውስጥ ያዝናቸው በርካታ ነገራቶች አሉ። ሀቢቢ አሁን አንድ ሆኖ የሆነ መድረክ ላይ ወንድሜ እህቴ ሲባባሉ የምትሰማቸው ሰዎች ከጀርባ በመካከላቸው ያለውን አንተ ሙስሊም ሆኖ እኮ ፋይል የሚያያዙ ሰዎች እንዳሉ ታውቃለህ አቡ አብድላህ? ይኸውልህ አንዱ የማይናገረው ለምን እንደሆነ ታውቃለህ አቡ አብድላህ? ፋይል ተያይዘዋል። ያኛውም የዚህኛው ፋይል አለው፣ ይሄኛውም የዛኛው ፋይል አለው። ይፈራራሉ። ተግባባን አይደለም? ታወጣለህ አወጣብሃለሁ ነው ጉዳዩ። ጋይስ ከዚህ በላይ ምንም ልናወጣ አልችልም። እግዚአብሔር እያወጣ ያሰጣቸዋል። እና ብራዘር ቪዲዮ የለሽም እንዴ? ቪዲዮ አለ። ካሜራ እኮ ኔትወርክ ስላስቸገረኝ ነው እንጂ ይለቀቃል። ቪዲዮ ይለቀቃል። አሁን ሙሉ ይለቀቃል። ወደ ቴሌግራም በሆነ ነገር ልከለት አይከፍትልሽም? ግብረ አግበርሽ ቪዲዮ ማየት አምሮ ነው። እንደምንም ብዬ ከፍትላለሁ። ግን ኡስታዞች ግን ስንት ሐዲስ የውሸት ማስረጃ እያሰማክ ስለሆነ እዚህ ጋር ራሱ ሁሉ ነገር እያሰማክ አይደለም። ምንም እንዳሰጋ ቲክቶክ ነገ ያጥለቀልቀዋል። ይሄ ቪዲዮ ከፍትላለሁ፣ ችግር የለውም። ምንም ያጥለቀልቀው ነገር ለም ክፈታ። አንተ ጋር ካለ ምንድነው የሌለ ወሬ እንትምት ቪዲዮን ካየህ ግን ሰዎቹን ካየስ እነዚህ ኡስታዞችህን ሌቦች፣ አጭበርባሪ ትላቸዋለህ። ማን ነው የሚላቸው? አንተ ይህንን ምግባር እየፈጸሙ ያሉ ኡስታዞችን የአላህን ቃል እያጣመሙ በ6 ወር ኮርስ እየመጡ አላህ ከእስልምና ያወጣን ግደሉ ሲል የመሐመድን ሐዲስ ክደው የገሃነም እሳት ህዝቡን እያስገባሉ። አንተ ስለ አላህ ምን ያህል ታውቅና ነው ስለ አላህ ስለነሱ ማለት ነው? እኔን አትጠይቀኝ። እንግዲህ እየካዱ ነው እያሉ ነው ወገኖች። ስታውቁና ያላህን ነገር ማጥላላት አትናገራቸውም። ቪዲዮ ቢከፈትም ችግር የለውም። ከዛ በኋላ ችግር የለውም አይደለም። ቪዲዮን አቅርብና ከዛ በኋላ የሚወራበት ይወራል። ግን ያልሆነ ድምጽ ሳውንድ ከፍተህ እያሰማክ አይደለም። ትናገራቸዋለህ ወይ ነው ጥያቄው? እኔ ብናገራቸው ባልናገራቸው ምንም አይደለም። አንተ እውነታው እንዲሰማል አይደል የምፈልገው? እኔማ እውነታው ወይስ እነሱ እንዲወቀሱበት አይደለም? እነሱ እንዲወቀሱበት ነው ፍላጎቱ። እነሱ እንዲወቀሱበት ነው። አጭበርባሪ፣ ውሸታም፣ ሌቦች መሆናቸውን ለረጅም ዓመታት በየቀኑ ሲክዱ አንተ እንደምታስበው ነው። ሁሉም እንደተመልካቹ ነው ብራዘር። እሱን ተውና አንተ በቪዲዮ ለሚያዳምጥ ሰው ከእስልምና ለተወጣ ሰው ይገደላል ወይስ አይገደልም? እሺ አንተ ታውቃለህ ከሆነ አንተ ራሱ አይደለም። ቅድሚያ ቪዲዮውን ያሳየኝ። እንዴት ቅድሚያ ቪዲዮውን ያሳየኝ? ቪዲዮ ነገ የሚለቀቃል። ካሜራ ያልበራ ብሎኛል አልኩ። በቃ አሁን መፍትሄ አይደለም አይደለም። ይሄ መፍትሄ እኮ አይደለም ብራዘር። ችግር የለውም። በቃ እኔ ዋሽቻለሁ። በቃ ችግር የለውም። እሺ እና ታዲያ የዋሸ እንዴት ነው እዚህ 400 ምናምን ሰው አስቀምጦ በጣም ፖለቲካ ትሰራለህ? እኔ 400 ሰው አስቀምጬ እኔ ፖለቲካ መዋሽ ይመስላል? 400 ሰው ይሄን ቪዲዮ ነገ ካላየው እኔ ይጠይቀኛል። አንተ ግን በአንተ ቤት ፖለቲካ ሰርተህ ሞታል። አቡ አብደላ ድምፁ ይታወቃል። ቪዲዮውም ደግሞ ነገ ይለቀቃል አልኩ። ገባ አይደለም? አንተ እንኳን ቪዲዮን አሳይተህ ከዛ በኋላ ችግር ይሄ የሚያሳየው ብራዘር ምን ያህል ቪዲዮ ሳይሆን ዝም ብለህ ያለ ማስረጃ መለፍለፉ ለእናንተ ትርጉሙ ምንድነው? ቪዲዮን ካሳየው እኔ እውነተኛ ነኝ፣ ኡስታዞቹ ግን ውሸተኛም ናቸው አይደል? በዚህ ተስማማለህ? በዚህ ተስማማ። እንደምንም ብዬ ቪዲዮ ልክፈት። ተስማማ መጀመሪያ። እኔ ከፍታለሁ፣ አንተም ተስማማ። ምክንያቱም ዋሽተሃል፣ አጭበርበረሃል፣ በሐሰት የሰው ስም አጥፍተሃል ብለህ እየከሰስከኝ ነው። እኔ ስማቸውን ካላጠፋውን እነሱ ደግሞ ካደረጉ እነሱ ጥፋተኛ ናቸው ትላለህ አይደል? በአሁን ሰዓት እኮ ውሸተኛው አንተ ነህ። ራስህን ደግሞ ከውሸት ለማድረግ አውጥተህ ካመጣሁኝ አንተ እነሱን ደግሞ ትክክል አይደሉም ትላለህ ወይ? አይደለም። አንተ እኮ እየተጠየቅ ያለው ስለ ራስህ ውሸት ነው። ስለ ራስህ ውሸት እየተጠየቀ። እሺ እኔን ይቅርታ ትጠይቀኛለህ? ሌላው ቢቀር አሁን ስለ ራስህ ውሸት ብለሃል። ችግር የለውም። ይቅርታ ባላችን ነው። ጠይቃለሁ። ምን ችግር አለው? ደግሞ ይቅርታ አንተ ብቻ ኡስታዞቼ ተናግረውታል። ልብ በሉ ኡስታዞቼ ተናግረውታል። አንተ ግን አንተን ሳላቅ እንደዚህ ያለ ስምህ ሰጥቻለሁና ይቅርታ ጠይቀሃለሁ ብለህ ይቅርታ ጠይቀኛለህ። 485 ሰዎች ሰምታችኋል። ሰምተናል። ዳታ እዚህኛው ላይ ዳታ ሞልቼ በአንተ ቴሌግራም ልክልሃለሁ። ቆይ ፖስት ቲክቶክ ላይ ቪዲዮ ያላችሁ ሰዎች ሼር አድርጉልኝ ለኔ።
ይሄን አልቆረጥኩም። ከሙሉ ላይ ነው ያወጣሁት። ልላክልህ ቆይ። እኔ ጋር ያለው ልላክልህ ሙሉ ነው። አዎ ረጅም ይሆንብሃል። የተቆረጠ የለም እኮ የለም። አላኩልህማ። ቆይ ችግር የለም። ለቆስጥ ደቂቃውን ከነገርከኝ ከቢኒ ላይ ደቂቃውን ከነገርከኝ ዴቫ ካወቀው አንተ ብቻ በቃ ልክልሃለሁ። በቃ አብሽር አብላ። አንተ በዚህ ጋር ልከዋለሁ፣ በዚህ ጋር ደግሞ እኔ እንትን እንላለን። ከሁለት አንዱ ተወልሽ። እስከዛ ድረስ አንተ እሱን አስተካክል። አመደን ልቀበለው። ቢኒ ትቀበለዋለህ? ማን? እሺ አማድ እሺ አማድ ትንሽ የሆነ ይላል። አንተ ጋር ቢኒ ድምፅ ነገር አለ። ዝናብ እየዘነበ ነው። ሱልጣን ጋር ነው። ሱልጣን ሚዩት ላድርግ። አሁን ቀጥታ እሺ አማድ ማይክ አንሳሽ። ክርስቲያን ነህ? እሺ ችግር የለውም። እየተማረ ነው ሆነ። ሱልጣንዬ እሱ ቪዲዮን እስከሚከፍትልህ እንኳን ሰላም መጣ። እንዴት ነህ? ማይክን ክፈተው። ሚዩት ስላደረኩ ሀሳቡ ላይ ሄድበት። እስከዛ የቪዲዮ ሀሳብ ላይ ሄድበት። እስከዛ እንደዛ አይሻልም? ሀሳቡን ለማደብዘዝም ስለሆነ ሊገቡ የሚችሉት እሱ ላይ ሄድበት። እየመጣልን ነው ቪዲዮ። ጥሩ እሺ። እንግዲህ አሁን በሰማነው ቪዲዮ ላይ ሱልጣንዬ ምን የሚል ነገር ሰምተናል። ከእስልምና የወጣ ሰው ይገደል የሚባለውን ነገር አውቆ አጣሙ ወደ ሌላ ነገር ለመውሰድ እንዲህ ስለሆነ እየተባለ ማስተባበያ ይሰጥበታል። ይህ ደግሞ ከመሐመድ አስተምሮ ጋር የሚጋጭ ነው ሲሉ ተሰምተዋል። ኡስታዙ በዚህ ሀሳብ ተስማማለህ ወይስ አትስማማም? መስረጃውን ቅድሚያ አሳየኝ ወይንም ደግሞ በቪዲዮ ልየው፣ ከዛ በኋላ ነው መልስ የምሰጠው። ብራዘር ምንም ችግር የለውም። ኦኬ እንደዛ ከሆነ እኔ እኮ ምንም አልኩ የፈለኩትን ነገር አውርቼ ሱልጣን እንደዛ ከሆነ እኔ በራሴ ማለት አንድ ሰው ከእስልምና ከወጣ ይገደላል? እንደ እስልምና አንተ ይገደላል ነው አይገደልም ብለህ ነው የምታስበው? አንተ መልስልኝ። ችግር የለውም። አይደለም አንተ በምታውቀው እንዴት ነው? እኔ ይገደላል። እሱ እኮ ክርስቲያን ነው። ሙስሊሙ እኮ አንተ ነህ እኮ። አንተ ነህ መመለስ ያለብህ ሱልጣን። ለምንድን ነው ወደሱ የምትበርድሉ የምትለው? እኔ መለስኩለት። የእምነቱ ባለቤት አንተ ይገደላል። እኔ መለስኩለት። ይገደላል? ይገደላል። አሳየኝ። እሺ ማስረጃ፣ የሚገደልበትን ማስረጃ አሳየኝ። ቪዲዮ ክፈትና ሲገደልም ላሳይ እችላለሁ። እኔ ቲክቶክ ላይ ፈርጅበት ማለት ነው። እንኳን አይደለም ድራማ ተሰርቶበት ነው። እኔ አንገት ሲቆርጥ ሲበጥስ አሳይሃለሁ። ችግር የለውም። ግን ሱናን አናሳይ 4059 አይደለ? 4059 እሺ። እንደምትመለከተው ሐዲሱ ትንሽ ርዕሱን ወደ አንተ አድርገው ዴቫ፣ ወደ አንተ አድርገው። እሺ ሱናንና ሳይ ወይም ዝቅ አድርገው። ሱናንና ሳይ 4059 ግሬዱ ምን ይላል ሱልጣኔ? ምን ይላል? ምንድን ነው የምለው? ሰሂህ ይላል አይደል? ሰሂህ ማለት ምን ማለት ነው? ትክክለኛ ማለት ነው። ከዛስ ሰሂህ ምን? ሰሂህ ይላል አይደለም። ሰሂህ ምን? ዳሩ ሰላም። ከዛስ ምን ማለት ነው? ሰሂህ ዳሩ ሰላም ማለት ምን ማለት ነው? በዳሩ ሰላም እንትን የተሰጠ ሰሂህ ይላል። ግሬዱ ሰሂህ ይላል። የተሰጠ አዎ፣ ሪኮግናይዝ እንደ እስልምና ግሬድ የሚሰጠው ማን ነው? አላህ ነው እንዴ? ወንድማችን አይደለም። እንደተሰጠ ማለት ነው ማለት ነው። ማን ነው ግሬድ የሚሰጠው? ሰሂህ ደኢፍ ነው ማለት ነው። ማዛድ ግሬድ አይደለም። እንደተሰጠ ማለት ምን ማለት ነው? ዴቫ ማዛግ ላይ ሲገባው ነው ወደ ሐዲሱ። አይ ግሬድ የሚሰጠው ማን ነው?
አይደለም እንደተሰጠው ማለት ምን ማለት ነው? ግሬድ የሚሰጠው ማን ነው ታዲያ? ይሄን ግሬድ የሰጠው ሳሂ ነው ብሎ ያረጋግጠው አካል ማን ነው እንዴ? እየነገርከኝ እንጂ አንተ እኮ እየጠየቀኝ ነው እየነገርከኝ ነው። ልንገርህ ቢለህ እኮ ነው የከፈትከው አይደለም? አንተ ምንም አታውቅም ምንም። አንተ ነው ካንተ ጋር ማውራት ማለት እምነትህን ምንም አታውቅም። ቅድም ነግረኝ ከጨረስኩ በኋላ መልስልሃለሁ። ብራዘር ሌባ ማዛገለ ስለሆነ ዳሩ ሰላም ነው በቃ። ወደ አይደለም አንተ አስተምረኝና የስለኔ በቃ ይሄው ዳሩ ሰላም አልኩ። ከዛ በኋላ ወደ ሐዲሱ ዳሩ ሰላም ምን ዳሩ ሰላም ማተሚያ ድርጅት ነው። እሺ የእስልምና የዑለማዎች ምን አገናኘው ታዲያ? ማተሚያ ሲል እንደ ቋዳምጥ ማተሚያ ሲል እዚህ ካምፓኒ ውስጥ እዚህ ዳሩ ሰላም የሚባሉ ድርጅት ውስጥ ዑለማዎች ናቸው የተሰባሰቡት። ያንተ ሼኮችክ እነሱ ቁጭ ብለው ግሬድ ይሰጣሉ። እነዚህ ሰዎች ድርጅቱ ላይ ማለት ነው ስፖንሰር ተደርጎ ነው እዛ ተቀምጠው ያደረጉት። አዳምጥ እሺ። እስልምና በስፖንሰር ነው ለካ። አያችሁ አይደለ? መሐመድ ከሞተ ከአንድ ሺህ አራተኛ አንተ ነህ እኮ የምትለው እዛ ተሳብ። አዳምጥ ይሁት እንግዲህ እስልምና ጋይስ ወንድማችን እያላል መሐመድ ከሞተ ከ1400 ዓመት በኋላ ዳሩ ሰላም ውስጥ ቁጭ ብለው ስፖንሰር ተደርገው ሰሂህ ደኢፍ እያሉ ይወስኑልናል እያለ ነው። ኦኬ የሱን እምነት እያለ የምናስተምረው ኡስታዞቹ ቅድም የተናገሩት ይሄንን ሰውዬ ነው። ይሄ ሰውዬው ከፈረ ተክቢር በል በቅድሙ መስፈርት መሰረት ያለውን ከማስተማር ለማታውቀው ስማ እንጂ አዳምጥ የሚለው ነገር ለእናንተ መፍትሄ ሆናችሁ የምችል ከሆነ ማስተማር ነው፣ የማችል ከሆነ ደግሞ አትጨማለቅ። እዚህ ይጨማለቅብናል እንዴ? ምን ታራለ? እዛ ሄዳ ተምራት መጣም መስጊድ ላይ እንዴት አይነት መጨማለቅ አይመቸኝም። እሺ አስገባው። ለምን አስወጣዋለሁ? ቆይ ቪዲዮ ሳላሳየው ቆስቲ እኔ ያላስወጣሁትም ራሱ ነው የወጣው። እዚህ ላይ እኮ ሲያዝግ በቃ ማዛጌ እሱ እኮ ይኸውልህ ሐዲሱ እንዲነበብ አልፈለግም። ዴባ ደግሞ እዚህ ላይ ነው መዘግየት የፈለገው። ስለሳይ ይሄ እኮ ያውቃል እኮ እያዛገ ነው። ምን አገባን እኛ? ሰው ማወቅ አለበት። በዚህ አጋጣሚ ማስተማር አለበት። አሁን እውነት አንተ አሁን ዴቭ ሳሂና ደይፋ ህዝቡ አያውቅም። በሱ ቤት ደግሞ ህዝቡ ማያውቅ መስሎት ፖለቲካ ሊሰራ ነው። እኛ ደግሞ ምንድነው የተጠቀምንበት? ይህንን እኛ አይደለንም ሰሂህ ያልነው። ይህንን ሰሂህ ብሎ የጻፉት የራሱ ዑለማዎች ናቸው። ስለዚህ ይሄ ሰሂህ ደኢፍ እያሉ የሚጽፉት ሰዎች ችግር አለባቸው። በስፖንሰር ነው የሚሰሩት። ስፖንሰር ተደርገው የሆነ ድርጅቱ ተቀምጠው መሐመድ ከሞተ ከ1400 ዓመት በኋላ መጥተው ሐዲሶችን ይሄ መሐመድ ተናግረዋል። በነገራችን ላይ ዳሩ ሰላም ሰሂህ ያለውን አልባኒ ደግሞ ደኢፍ ይለዋል። በነገራችሁ ላይ እና እኔ ተመችቶኛል። እዚህ ላይ ነበር መቆየት የነበረበት። ቢኮዝ ችግር አለበት። ኦፍ ኮርስ እኛ ምን እንላለን እኮ እያየነው በአይናችን ዛሬ ያየነውን ሐዲስ በማግስቱ ደኢፍ ያደርጉታል። በማግስቱ እስልምና ሁሌ ስለሚያሸማቀቅ ማለት ነው ሁሌ ይቀይሩታል። ጋር ለጂክ እኮ ስክሪንሻት ይዞባቸው አላያችሁ? ስክሪንሻት ይዞት ቀይረውት ከዛ ለቀቀባቸው። ሲለቅባቸው ደንግጦ ድጋሚ ደግሞ አስተካክለው መለሱት። ሁለቱንም አሳይቷል። ስለዚህ እስልምና በእንደዚህ አይነት በማጭበርበር ካልሆነ እድሜ በውሸት ካልሆነ አይቀጥልም። እነዚህ አሁን በቃ ከልባቸው ስልምልም ብለው የሰለሙት ማለት ነው አይምሮአቸው እንድፍን አድርገው እስላም የሆኑት ትልልቅ ሼኮች ይህንን አይቀበሉም። ይህንን ነው እየተናገሩ ያሉት። የመሐመድን ንግግር እየካዱ ነው። ይሄ ልጅ አሁን ክደዋል። እኔ ውጤታማ ነኝ እኛ ፊት ምንድን ነው እንደዚህ ነው ብሎ የመሐመድን ንግግር ለማስተባበል ወይ ደግሞ ኡስታዙ እንደተናገረው ቁልመማዊ እጸጽ ተጠቅሞ ቆልሞ ነገሮችን ለማታለል መሞከሩ ከእስልምና ሰጥቶታል ይሄ ሰውዬ። እና ደስ ሊላችሁ ነው የሚገባው ክርስቲያኖች። ውስጥ ይገብቷል። አው ግን ዴቭ አንድ እኔ ማለስማማበት ነገር አለ ልንገርህ። ሰው ሊያዝግ ሲፈልግ ስኪፕ አድርገህ ዋናው ፖይንት አለን እዚህ ጋር። ይሄ ምንም ድንጋይ የሆነ ሰው ነው። ስለ ሳሂና ደይፋ አውቆ እንዲህ የሚያደርግ ከሆነ ይሄ ዋና ፖይንት ላይ ይገደል ይጨፍጨፍ እያለ እየተናገረ ያለውን መሐመድ ስኪፕ ማድረግ ፈልጓል ማለት ነው። ዋናው ፖይንት እዚህ ጋር የመጣንበት ነገር ምንድን ነው? the messenger of Allah said whoever changes his religion kill him አይልም ብሎ ነበር የመጣው። ይህን ነው ምክንያቱም ሐዲሱን ስከፍት ማስቀረት የሚፈልገው ምን ላይ ነው? ሌላ ነገር ላይ ነው። ስለዚህ እና ይኸውና አስገዳዩ ነብይ ይሄ ነው። አንተ ምን ብለህ ነው የምታምነው አለኝ። ይኸው አይ ገደል እንደሚል ነው ማምነው አልኩኝ። አለቀ። ስለተሸማቀክ ግን ጥለውታል። ምክንያቱም እኔ ስኪፕ አድርጌ
ዴቫ ሊይዝ ፈለገ። እኔ ግን አይ በቃ በፍጹም እንትን ትቼው እዚህ የሀዲስ ነው ማነበው አልኩ። ልክ ላነበው ስል ጥሎ ወጣ። እስቲ እኔ ደግሞ እኮ ያዩት ምን ታውቃለህ? የማያቅ ሰው እንደዚህ አድርገህ ቢሆን ኖሮ እሱ ኦኬ። እኔ እስልምናን በደንብ ጠንቅቄ ስለማውቀው ይሄ ልጅ በደንብ የሚያውቅ ልጅ ነው፣ ያውቃል። እያወቀ ግን ክደዋል። ይሄ ደግሞ በጣም በእነሱ እኮ ስላልገባህ ነው። እዚህ ጋር እናንተ የምታዩት እንትን ሆኗል። ይህን ሀዲስ መካዱ ከጀርባ ያሉ መናገር የማይፈልጉ ስንት ሼኮች፣ ስንት አሊሞች እንዴት ቀጠል እንደሚሉ እንዴት እርድብን እንደሚሉ ብታይ። ምክንያቱም ብቻውን አይደለም እየሳተ ያለው፣ ብዙ ሰውን ይዞባቸው እያሳተባቸው ያለው። ይህንን እምነት ነው ብለህ ካመንክበት የምታምንበትን ነገር ደግሞ ተሸማቀ የምትክደው ከሆነ ለእኛ ሰክሰስፉልነታችን እዚህ ጋር ያለው ማስካድ ነው። ይህንማ እንዲቀበል እኮ አንፈልግም እኛ። እነሱ ደግሞ እንዲቀበሉ ይፈልጋሉ። ዋናዎቹ እኮ ቤታቸውን ዘግተው እኮ በቃ መናገር ሳይፈልጉ ንጽጽሩ ይመታብናል ብለው በስጋት ይህን ሁሉ ጊዜ ታግሰው ከአቅማችን በላይ ሆኖ አወጣ ነው እያሉ። ይህ ሰክሰስ ነው፣ በጣም ትልቅ ሰክሰስ ነው በነገራችን ላይ በጣም። ምክንያቱም እያወቀን የካደውላ ሳያቅ አይደለም። እና ምን ብለዋል ትላንትና? ኢቭን ሳያቅ እንኳን ቢሆን አላህ ማለት ነው ዳዕዋ ለምን ይሄ ወይ ደግሞ ስለ እስልምና ክርክር ሳታቁ አልተናገራችሁልኝም ብሎ አይቀጣችሁም። ነገር ግን ሳታቁ ተናገራችሁ እንኳን ሳያቅ እንኳን ቢናገር ይቀጣል፣ ጀሃነም ነው የሚገባው። እስልምናን ከማስጣል በላይ ምን ደስታ አለ ጋይስ? እኔ ሲክዱ ደስ ነው የሚለኝ፣ ደስ በጣም ነው። የበለጠ ማስካድ ነው። በደንብ አድርገህ እዛ ላይ አድምተህ መስራት ነው። እኔ እንደዛ ነው የማየው። እሺ ቆስቲ ቪዲዮ እየደረሰ ነው። ተወሰነ ፐርሰንት ላይ ጋር ፏድ እንኳን እሺ ቆይ ቤኪ እንትን ስላለ ማይክ ስለከፈተ እዚህ ነው። ቤኪ ሰላም ነው? ቤኪ ማን ለምንድን ነው ሚዩት የምታደርገው? ከገባ በኋላ እየጠራው ቤኪማን ምን አይነት ፍጥረት ነው ያለው? አንዳንድ ሰው ውጣ በእናትህ። ፏድ እንኳን ሰላም መጣ። ይሰማል? ቪዲዮ ሳያዩ እንዳትወጡ ትንሽ የቀራችሁ ሜቢ ክሊፑን እሱ እንዳወራው እንግዲህ ቢኖር ደስ ይለኛል። ከስር ሆኖ ይሰማል። ለነገሩ ሪከርደሮች በደንብ አድርገው ነገ ቀኑ ሙሉ ሁሉም ቦታ ስለምሰሙት ችግር የለውም። ግን አሁን ደርሷል። ስንት ነው? 16 ምናምን ሜጋባይት ነው የቀረው። ትንሽ ነው። እውነትም ደርሷል። አንተ ከስንት መሰለህ? ከ6.5 እኮ ነው። ጥሩ ነው። ሰላም ነው ፏድ? አለን ሰላም ነው አለን ወንድሜ። እንዴት ነው? አሁን ሳነብ የነበረውን ሀዲስ አይተዋል? አሁን የገባሁት አላወኩም። ሙስሊም ነህ? ለምን ደግሞ የምታረገው? ሙስሊም ነው ወይ ብዬ ስለጠየኩህ እስልምናህን እሺ፣ ከእስልምና ብትወጣ ምን እንደምትደረገው አላውቅም። እንግዲህ እስካሁን ባለው ምንም እየተደረጉ አይደለም። እንግዲህ ግን ነቢዩ መሐመድ ከእስልምና የሚወጣ ሰው ካለ ግደሉት ብሏል። ይሄ ነገር ትክክል ነው ትላለህ? እንጃ አላውቅም። እንግዲህ ምንድን ነው የማታውቀው? ሀዲስህን አታውቅም? ተቀበለው ደግሞ ምንድን ነው የምታውቀው ከእስልምና? አዳምጣችሁ ነው የገባሁት። የምታውቁት ምንድን ነው የምታውቀው? አላህ አንድ ነው፣ አይወልድም አይወለድም። እሱን ታውቃለህ? አላህ ልጅንም ሚስትንም አልያዘም የሚለውን ታውቃለህ? ጥያቄ ነበረኝ እኔ ክርስትና ላይ። ይህንን ታውቃለህ? ግን በቅድሚያ
አላህ ሚስትንም ልጅንም እንዳልያዘ አንድ ጥያቄ ብቻ እሱ መልሱልኝና ለመውጣት ነው ያሰብኩት። ክርስትና እኮ ይሄንን መልስና ከዛ ትጠይቃለህ። ምኑን ነው የምመልሰው? ጥያቄን አስረዱኝና ለመውጣት። አላህ ልጅንም ሚስትንም ይዟል ወይስ አልያዘም? ማለት ፈጣሪ ሚስትም ልጅ የሚባልለታል ይዟል ወይስ አልያዘም? እንደ እስልምና ጥያቄ እኮ ነው የጠየኩህ። ይሄን ታውቃለህ ወይ ነው ያልኩህ። እንዴት እንደዚህ ተብሎ ይታሰባል እንዴ? ሚስት ልጅ ምናምን እንደዚህ ለፈጣሪ ይባልለታል? ኦኬ፣ ስለዚህ አላህ ልጅ የለውም ብለን የምታምነው ማለት ነው። ይሄንን ማን ይነግርህ ታውቃለህ? በጭራሽ ልጅ ሚስት የሚባል ነገር ለሰው ልጅ ነው እንጂ ለፈጣሪ አይገባም። እንደዚህ ይሄንን ያለው ማን ነው ታውቃላችሁ? ካላወቃችሁ ልንገራችሁ። እንደዚህ የሚባል ነገር የለም። ሚስት ልጅ እንዴት ማይሆን ነገር እንደዛ ብሎ የተናገሩት እነማን ናቸው? ማን የተናገረው? እንደዛ ብሎ የሚናገር የለም። እንደዛ ብሎ የሚናገር የለም። እሺ ሚስት የለውም አምላክ። እሺ ልጅስ ሊኖረው አይችልም? ኧረ ታውቃ። እሺ የማን ንግግር? ልጅም ሚስትም የለውም ያለው ማን ነው? ማን የተናገረው? ተናጋሪውን ታውቀዋለህ? ይህን የነገረህ አንተ ማን ነው? እስቲ ማስረጃ ካለ። ሙስሊም አይደለም እያሉ ቆስጥ ልጁ ቼክ አድርገው እስኪ ቼክ አድርጉት እስኪ። ሙስሊም አይደለም እያሉ ነው። ሙስሊም አይደለም ወንድማችን አትቦልከውም ነበር። አሁን ደግሞ ሙስሊሞቹ ራሳቸው ናቸው በነገራችን ላይ ለሙድ መምጣት የጀመሩት። እኛን መቼም አትይዙንም። በነገራችን ላይ ክርስቲያን አይመስሉኝም ሁላ አውቆ የክርስቲያን እንትን ያደርጉና ይመጣሉ። እኛ ግን እንደናንተ አይደለንም። ገብቷል። አንመችም ለድራማ። እኛ ገና መልስ እንኳን ከደበረን ከስር ያሉት ራሱ ፎሎ አፕ ያደርገዋል። ኦኬ በርበሬ የለም እዚህ የለመዳችሁት እናንተ እዛው በቤታችሁ መዋሸት ማጭበርበር የለም። እኛ ከፈለክ ትመጣለህ፣ ካልፈለክ አትመጣም። የኛ ስራ ማድረስ ነው። እምቢ ካላችሁ ካልሰማችሁ የጫማችሁ አፈራረፋችሁ ውጡ ነው ያለው ክርስቶስ። ምንም እኛ ከእናንተ ጋር የሚያጨቃጭቀን የለም። ግደለው፣ አሯሯጡ፣ እንደዚህ አድርገው፣ እንደዚህ አድርገው፣ ወፍ የለም። ኬቢኪን ተቀበለው። ኬቢኪ እንዴት ነህ? ኬቢኪ ኬቢኪ ነው ቢኪ ኬቢኪ። ኧረ በጌታ ውስጥ ይቀጥላል እንዴ? እኛ እንግዲህ ዛሬ እያደረግን ያለነው ምንድን ነው? ስለ ክርስትና ሙስሊሞችን እኛ እንጠይቃለን። እኛ ክርስቲያኖች ሙስሊሞችን ስለ ክርስትና እንጠይቃለን። በምንጠይቃቸው ጊዜ ታያላችሁ፣ እስካሁን ድረስ አፋቸውን እንዴት እየዘጉ እንደሆነ ተመልከታቸዋል። ምክንያቱም ምን ስለሆነ ከባድ ነገር ነው እየመጣባቸው ያለው። አንዱማ ጨራሽ ምን እንዳለ ሰምታችሁት የለ? በምን ልካድ ባለ፣ በምን ልካድ በዚህ በል በዚህ ሆነም እንደዚህ በል እንደዚህ ነው አለ። መጨረሻ ላይ ግን ምንድነው የተፈጠሩ? አለቀ በቃ። ምንም ማድረግ አይችልም። መሰከረ። አዎ ክርስቶስ አምላክ ነው፣ ይህን ያለው ክርስቶስ ነው አለ። ስለዚህ ተው። እሺ አንድ ቁጥር ጻፉ ሙስሊሞች፣ አስገባለሁ። የትኛው ሙስሊም ነው? ሙስሊሞች አንድ ቁጥር ጻፉ። እኛ ክርስቲያኖች ስለ ሙስሊሞችን ልንጠይቅ ነው። አላዛር ሀሳብ ካለ ቀጥል። ቅድም ያው ስለ ክርስቶስ አምላክነት ይመስለኛል አይ ቲንክ እና
ምንም አይቀድም በተነገረው ዙሪያ ነው። ሙስሊሞች የምትገቡ ከሆነ ግቡ እስቲ ስለ ክርስቶስ አምላክነት የአላህን አምላክነት ተቀብላችሁ እንዴት የክርስቶስን አምላክነት ካዳችሁ ብለን እንጠይቃለን። ምክንያቱም አንድ ሰው የአላህን አምላክነት ከተቀበለ የክርስቶስን አምላክነት የማይቀበልበት ምንም አይነት ምክንያት የለውም። ስለዚህ ያው እንግዲህ አላህ አሉት የተባሉት ባህሪያትን በሙሉ ክርስቶስ እኔ ያለኝ ብሏል። አላህ የመጀመሪያና መጨረሻ ነኝ ብሎ ሱራ 57 ቁጥር 3 ላይ ተናግሯል። ልክ እንደዚህ ሁሉ ክርስቶስም ዮሐንስ ወንጌል ዮሐንስ ራዕይ ምዕራፍ 1 ቁጥር 17 እና 18 የመጀመሪያውና የመጨረሻው እኔ ነኝ ብሎ ተናግሯል። ስለዚህ የመጀመሪያና የመጨረሻ መሆን ዘላለማዊው ነኝ ብሎ ዘላለማዊ መሆኑንም ተናግሯል። ስለዚህ የተለያዩ ቦታዎች ላይ ስትመለከቱ አላህ ለራሱ አድርጎ የተናገራቸው ለምሳሌ አልኑር ነኝ ወይም እኔ ብርሃን ነኝ አልኑር ነኝ ብሎ ተናግሯል። ክርስቶስን በተመሳሳይ መንገድ እኔ ብርሃን ነኝ ብሎ ዮሐንስ ወንጌል ምዕራፍ 8 ላይ ተናግሯልና ምንድነው አላህ አለኝ ያላቸውን የአምላክነት መገለጫዎች ናቸው ብሎ ያስተዋወቃቸውን ቁርአን ላይ ክርስቶስ የዛሬ 600 ዓመት በፊት ተናግሯል። በተመሳሳይ መልኩ አላህ በቂያማ ቀን ሲመጣ ተርቤ አብልታችሁኛል ወይ፣ ተጠምቼ አጠጥታችሁኛል ወይ፣ ታርዤ አልብሳችሁኛል ወይ፣ ታስሬ ጠይቃችሁኛል ወይ ብሎ አላህ ራሱ በአንደበቱ ለሙስሊሞች ይጠይቃቸዋል። የአደም ልጅ ሆይ ተርቤ አብልተኛል ወይ፣ ተጠምቼ አጠጥተኛል ወይ ይለዋል። ከዛም በኋላ የአደም ልጅ መልሶ ምን ይላል? መች ተረባየነ መች ተጠምታየነ ሲለው ለድሃዎች ምናምን ካረጋችሁ ለእኔ እንዳደረጋችሁ ትቆጥረዋለሁ ብሎ ይላቸዋል። ይህንን አሁን ከ600 ዓመት በፊት ክርስቶስ የማቴዎስ ወንጌል ምዕራፍ 25 ላይ ተናግሮታል። አላህ ግን ደግሞታል። ስለዚህ የፍርዱ ቀን ባለቤት መሆኑ ራሱ አንድ የአምላክነቱ አመላካች ነው። ስለዚህ ሙሐመድ ከ600 ዓመት በኋላ መጥቶ ለአላህ የሰጣቸው ባህሪያት ክርስቶስ ከ600 ዓመት በፊት የነበረው ነው። ራእይ 1 ምዕራፍ ቁጥር 7 እና 8 ብትመለከቱት ይመጣ ክርስቶስ እንደሚመጣ የወጉት ያዩታል ይልና የምድር ወገኖች ሁሉ ስለርሱ ዋይ ዋይ ይላሉ፣ አሁን አሜን ይላል። ቃል በቃል ቁርአን ላይ ይሄ ጥቅስ አለ። ዋይ ዋይ ይላሉ ብሎ አላህ ተናግሯል። ዋይ ዋይ ይላሉ ብሎ ቃል በቃል ቁርአን ላይ ማለት ነው። ስለዚህ አላህ ሲመጣ ማለት ነው ሰዎች ከሃዲዎች ካፊሮች አይተው ዋይ ዋይ ይላሉ ብሎ ቁርአን ላይ ተጠቅሷል። ስለዚህ ያው ሙሐመድ አላህ አሉት ብሎ የጠቀሳቸው ነገሮች ሁሉ አስቀድሞ ክርስቶስ የነበሩት ነገር ነኝ ያላቸውን ነገሮች ናቸው ነው። እና ቅድምም ቃል በቃል እየተነሳ ነበር እየተናገርን ነው። ቃል በቃል የቱ ጋር ነው እኔ አምላክ ነኝ ያለው ቢባል ዛሬ እኔ ሰው መሆኔን ሳልነግራችሁ ቃል በቃል እኔ ሰው ነኝ ብዬ ሳልነግራችሁ ሞቼ ከዛ ከስንት ዓመት በኋላ ነው ከምናምን ዓመት በኋላ ወይም እኔ ማግኘት በማችሉበት ፖዚሽን ላይ ሆናችሁ ክርስቶስ አምላክ ነው ወይስ አይደለም፣ ማን ነው አላዛር ሰው ነው ወይስ አይደለም ብሎ አንድ ሰው ጥያቄ ቢጠይቃችሁ ምን ታደርጋላችሁ? አይ ሰው ነው ትሉታላችሁ። አይ እኔ ደግሞ መልአክ ነው ብዬ ነው ማምነው አላችሁ። እንዴ ማስረጃ እንዴት ነው አምላክ ነኝ ማን ነው እንዴት ነው መልአክ ነው አላዛር የምትለው ብላችሁ ስጠይቁት እስቲ የቱ ጋር ነው ቃል በቃል አላዛር እኔ ሰው ነኝ ያለው ብሎ ቢጠይቃችሁ ምንድነው የምትሉት? ቃል በቃል የቱ ጋር ነው እኔ ሰው ነኝ ያለው ከተባለ እንዴ ግዴታ እኮ አይደለም ሰው መሆኑን ለማረጋገጥ እኔ ሰው ነኝ ብሎ ቃል በቃል መናገሩ ግዴታ አይደለም። ከሚናገረው ነገር ተነስተን አላዛር ሰው መሆኑን እናውቃለን ትላላችሁ። ልክ እንደዚህ ሁሉ ክርስቶስም ቃል በቃል እኔ አምላክ ነኝ ብሎ መናገር አይጠበቅበትም ባህሪያቶቹን ካሳየ ማለት ነው። እኛ ደግሞ እንደዛም ብሎ ቢሆን እንኳን እኛ እንደዛ ብለን አናምንም። ዮሐንስ ራእይ ምዕራፍ 21 ቁጥር 5 እና እስከ 7 ብትመለከቱት ክርስቶስ ራሱ ቃል በቃል እኔ አምላክ ነኝ ብሎ ይናገራል። ድል የሚነሳ ይህን ይወርሳል፣ እኔም አምላክ ሆነዋለሁ፣ እርሱም ልጅ ይሆነኛል ብሎ ቃል በቃል ክርስቶስ አምላክ ነኝ ብሎ ተናግሯል። ስለዚህ ይህ ምንም እንትን የሚል ነገር የለም ለማለት ነው። ቀጥሉ። ሰላም፣ እንዴት ናቸው? ሰማል እግዚአብሔር ይመስገን። እህት ወንድሞቼ በጣም ጎበዞች ናችሁ። እኔ ላመሰግናችሁ ነው የገባሁት። አንደኛ፣ ሁለተኛ ደግሞ የራሴን ሁላችንም በአሕዛብ ሀገር ያለን ሰዎች ከዚህ በፊት እኔ ሙስሊሞች ነበሩ ጓደኞቼና ምን ይሉኛል የሆነ የኢየሱስ ክርስቶስን ፊልም አመጡና ማለት በክርስትና በእስልምና የማውቀው ጉዳይ የለኝምና ራሳቸው ናቸው እግዚአብሔር ይመስገን ሊያጠነክሩኝ የቻሉትና ይኸውልሽ አየሽ ይሄ በጥፊ የሚመታ ነው አምላክሽ፣ ይሄ ይኸውልሽ በሰው እቅፍ ያለ ነው አምላክሽ አሉና የሆነ ፊልም አሳዩኝ ማለት ነው። ቆስጣ ይቅርታሽ በጣም ትቀጥያለሽ። ቆስጣ ገብቶላል ሰው ሳይበተን ቶሎ እንትን በሎሽ አሳያቸው። ይቅርታ በጣም ቀጥ እስኪ ከሱ ድረስ እሺ መታየት ስላለበት ነው። እሺ ስለተነሳ ሀሳቡ ልክፈተው። ቀጥይ።
ከቻልከው ከይቅርታ ጋር አንድ ጊዜ እሺ ታችን ሰው ሳይበተን በሆነ በጣም ጠባብ በሆነ ኮንዲሽን የሚፈቀድ ነገር ነው ንጽጽር የሚባለው። የንጽጽር በር ለሁሉም ሰው ለትልቁም ለትንሹም ለአዋቂውም ላላዋቂውም የሚከፈት በር አይደለም። ንጽጽር ላይ የሚሰማራ ሰው ቀድሞ ንጽጽር ላይ ከመሰማራቱ በስተፊት መሰረታዊ የሚባሉ የዲን እውቀቶች ሊኖሩት ይገባል። ቢያንስ የቁርአን ተፍሲርን ያልቀራ የሆነ ሰው እኮ ነው ዘሎ እዛ ላይ ዝፍጥ የሚለው በ6 ወርና በ7 ወር ኮርስ። እንደምታውቁት እንቅስቃሴው ትንሽ ሞቅ ያለ እንቅስቃሴ ነው፣ ሰው ይበዛበታል። ስለዚህ ይህ በራሱ በርካታ ወጣት ወንዶችና ሴቶችን ወደ እዛ ቦታ እየጠራቸው ነው። ለዲናቸው ትኩረት ከመስጠት ይልቅ ዲናቸውን ከመማር ይልቅ በ6 ወርና በ7 ወር ኮርስ ወደዛ ቦታ ላይ ሄደው ወደ አላህ መንገድ ጥሪ እናደርጋለን ወደ ማለት እየገቡ ነው ያሉት። ይህ ደግሞ ከባድ የሆነ ጥፋት እያመጣ ነው። ሐታ ቁርአናዊና ሐዲሳዊ መልእክቶችን ወደ መቆልመም፣ ይህ ቁልመማዊ ሕጸጽ የሚባለውን ወደ መስራት፣ የቁርአን አንቀጹ የነቢዩ ሐዲስ የሚያስተላልፈውን ግልጽ የሆነ መልእክት ወደ መካድም ጭምር በል አዛብቶ ወደ መተርጎሙም እኮ እያደረሳቸው። ምሳሌ አንድ ልንገራችሁ። መን በደለ ዲነሁ ፈቅቱሉሁ ብሏል። ንጽጽር ቦታ ላይ በምንድን ነው የሚፈሰረው? እስኪ ንገሩኝ። መን በደለ ዲነሁ ፈቅቱሉሁ፣ ሃይማኖትን የቀየረ የሆነ ሰው ምን አድርጉት አሉ? ፈቅቱሉ አሉ ነቢዩ ዓለይሂ ሰላቱ ወሰላም። አይ እዚህ ቦታ ላይ ፈቅቱሉ ሲባል ከእስልምና ከወጣ በኋላ እስልምናና ሙስሊሞችን የሚዋጋ ከሆነ ነው እንጂ ስለከፈረ ብቻ አይገደልም ተብሎ የሚፈሰርበት ሁኔታ ነው ያለው። ይሄ ቀጥታ ዳይሬክትሊ ከነቢዩ አስተምሮ ጋር የሚጋጭ ነገር ነው። ይህን ምን አመጣው ከተባለ የሐዲስ እውቀታችሁ እዚህ ግባ የሚባል አይደለም። እስኪ ውርርድ እናድርግ። እስኪ አንድ ሰው መጥቶ ስራ አርካኑል ኢስላም፣ ስለ አርካኑል ኢማን፣ ስለ አርካኑል ኢሕሳን፣ ስለ እነዚህ ሶስቶቹ በቃሉ የሚያብራራ ሰው አና ተሐዳሁ አንድ ሰው ወይ ሁለት ሰው ሊመጣ ይችላል። አብዛኛውስ አርካኑል ኢስላም፣ አርካኑል ኢማን ወከዛሊከ አርካኑል ኢሕሳን አያውቁም። አቅሳመ ተውሂድ አያውቁም። በል አቅሳመ ተውሂድ አስማ ወሲፋት ላይ የአሻዒራዎችንና የሙዕተዚላዎችን እምነት የሚያራምዱ ሰዎች አሉ። ከነሱ መካከል አላሁል ሙስተዓን። ባለፈው የሆነ ዲቤት ላይ የገባ ልጅ ነበረ። አስማው ሲፋት ላይ ከካፊሮች ጋር ውይይት ሲያደርግ የሙዕተዚላዎችና የአሻዒራዎችን አቋም ይዞ በፍልስፍና ግትር ብሎ ሲከራከር ያየንበት አጋጣሚ አለ። ይሄ ነገር እህት ወንድሞቼ መጨረሻው የት ነው? አሁን ትልቁ ጥያቄ። ብዙ እኮ አሉ የምንናገራቸው፣ ብናገራቸው ነው የምልህ አቡ አብድላህ፣ ብናገራቸው ትንሽ ማለት ኢስላምንም የሚያስመቱ ይሆናሉ። እንኳን ለነሱ ጠበቃ የሚቆምላቸው ሰው ይቅርና እንዴ የሚል ጥያቄ እንዲነሳባቸው የሚያደርጉ ጉዳዮች እኮ አሉ። ሶሻል ሚዲያ የማያውቃቸው በርካታ የሆኑ ነገራቶች። ያ ጉዳይ ግን እንደው በግልጽ የመጣ ጉዳይ ስላልሆነ ይተው ተከርኖ ይብሰል ብለን ምንተዋቸው ብዙ ነገራቶች አሉ። ከዚያ አልፎ ደግሞ ብዙ ጊዜ ተከስቶ አቡ አብድላህ አላህን ፍሩ። ይሄን ነገር ሶሻል ሚዲያ ላይ ካወጣችሁት የንጽጽር ዘርፉ ዳዕዋው ይመታል፣ የንጽጽሩ ዘርፍ ላይነሳ ይወድቃል። ስለዚህ የጠላት መሳለቂያ መጫወቻ ነው የምንሆነው ብለን በውስጥ ያዝናቸው በርካታ ነገራቶች አሉ። ሐቢቢ አሁን አንድ ሆኖ የሆነ መድረክ ላይ ወንድሜ እህቴ ሲባባሉ የምትሰማቸው ሰዎች ከጀርባ በመካከላቸው ያለውን አንተ ሙስሊም ሆኖ እኮ ፋይል የሚያያዙ ሰዎች እንዳሉ ታውቃለህ አቡ አብድላህ። ይኸውልህ አንዱ አንዱን የማይናገረው ለምን እንደሆነ ታውቃለህ አቡ አብድላህ? ፋይል ተያይዘዋል። ያኛውም የዚህኛው ፋይል አለው፣ ይሄኛውም የዛኛው ፋይል አለው። ይፈራራሉ። ተግባባን አይደለም? ታወጣለህ አወጣብሃለሁ ነው ጉዳዩ። ያ ይሄ ሰውዬ ኢንጂነር አብዱልአዚዝ ማለት ንጽጽር ሲጀመር ቲክቶክ ላይ የጀምሮ የነበረ በጣም ተራሱ አይደለም። ይሄ ፓርት ዋን፣ ፓርት ቱ፣ ፓርት ስሪ ገና ይወጣል። ቱባ የሆነ የንጽጽር ሰዎች ሁላ ከሁሉም ጋር ሪሌሽንሽፕ ያለ በደንብ ጠንቅቆ የሚያውቁት የሚተዋወቁ ነው። በውስጥ ያወራቸው አቡ መውያ ይመሰክርለታል። አብዱልአዚዝ እዚህ ጋር መቶ ሲናገር የንጽጽር ቱባ የተባለውን ሰው አናግሮ ነው ብሎ ራሱ የተናገረበትም አለ። ራሱ እና አቡ መውያ ሁላ ድሮ የነበራችሁ ሰዎች ታውቋቸዋላችሁ። እና
እነዚህ ምንድነው እስልምናን እንዳለ እያፈረሱት ነው። ሐዲስ አያውቁም ይክዳሉ። እና ከውስጣቸው አሻዓሪ አለ፣ አታዓሪ አለ። አሻዓሪ አታዓሪያውን እናንተ አታውቋቸውም። በጣም ከባባድ የአቂዳ ልዩነት ነው ያላቸው። በጣም እርስ በራሳቸው የሚገዳደሉ ናቸው። ዋሃቢ ራሱ ብዙ አይነት ዋሃቢ አለ። በነገራችን ላይ አንድ እንዳይመስላችሁ ሰለፊም ሆኖ እንደዚሁም ደግሞ እንትኖችም ሆኖ ይሄ ሰለፊዎችና እንትኖች አለ የሚባሉት በሁለት አለ የሚከፈሉት። ሰለፊና ምን ነበር አንዱ ውስጥ ሰለፊና ጠፋብኝና ሰለፊዎች አሉ። ከዛ ደግሞ እንደገና ሻፊዎች ናቸው፣ አሻሪዎች። ቆይ እስኪ ሰለፊና ምን ነበር በሁለት የሚከፈሉት ዋናዎቹ ሴክቶቹ? አታሪና አሻሪ። አይ እነሱ እንዳሉ ነው ሰለፊ ውስጥና እንትን ውስጥ ያሉት አቂዳ ላይ ማለት ነው እኮ አታሪና አሻሪ፣ ሱፊ ሰለፊና ሱፊ። ከዛ በሰለፊ ስር አሉ ደግሞ የሚለያዩ ማለት ነው። የሰለፊ ሴክቶች አሉ፣ የሱኒ ሴክቶች አሉ። ሁለቱ አሁን ሰለፊና ሱፊ በሁለቱ ስር ናቸው። አሁን እነዚህ ቀሽበንዲ ምናምን የሚባሉ አሉ። አሁን መጥተዋል ራሱ እነሱ ቀሽበንዲዎች። በነገራችን ላይ ቀሽበንዲ በሱፊ ስር አይደል? አዎ ቀሽበንዲ ቀሪያ በጣም ብዙ ነው። በነገራችን ላይ አንቢባ በሏቸው በጣም ነው የሚለያዩት እና በጣም ከባባድ ልዩነት አላቸው። ግን አንዱን ዋሃቢያዎቹ የነዛን መልስ እያመጡ ይመልሳሉ። ስሙን ላይ እየተጠራ እነ መሐመድ ሂጃብ ምናምን የምታውቋቸው አሁን የመሐመድ ሂጃብ የሚያደርግ ልጅ ታውቁታላችኋል? ቲክቶክ ላይ ፕሮፋይል አድርገው እሱ ማለት ቀንደኛ የዋሃብያ ጠላት ነው መሐመድ ሂጃብ። ዋሃብያው ግን አርጎት ንጽጽር የሚሰራ የምታውቁት ተብሎ ስሙ ተገልጿል። እዝሚዝ የሚባለው ነው ካወቃችሁት። እና እሱ ላይ ይጠሩታል እና እንዴት ጠላታችንን ፕሮፋይል አድርገው በቃ እና በጣም ከባድ አደጋ ላይ ያለ ነው ብለው ነው የሚናገሩት። ፓርቱቱ ደግሞ ይቀጥላል። ፓርቱዋን እናያሰማናችሁ ገና ቻሉት እና እኛ እንዋሽም አልዋሸንም፣ በሐሰት አንናገርም፣ መረጃ ሳይኖረን እንደናንተ አይደለንም፣ እንደ ሙስሊሞች አይደለንም። ይህንን እንድትረዱልን እንፈልጋለን እና ይህን ለማለት ነው። ሌላ ያስገባችሁ ሰዎች አሉ? እንቀጥል ወይስ ይብቃል? ቦስ አታኪንግ እናድርግ እንዴ? አዎ በሰሱ ዛሬ ፖላይት ነበርክ በጣም። ግድ ነው። እንዴት ይሻላል ታዲያ? እሺ ይኸውልህ ስማ፣ ኮስት እዚህ ጋር እንግባ። ቪዲዮ ግን መክፈት ትችላለህ ከተቆራረጠብህ። እኔ ብላችሁ እስቲ ፎሎ ያላደረጋችሁት ዴቭን ፎሎ አድርጉት፣ አላዛርን፣ ቤላን ከዚህ ጋር ፎሎ አድርጓቸው እስቲ። አይ ቲንክ ፎሎ ያላደረጋችሁ ሰዎች እያየሁኝ ነው። እስቲ አንድ አንተ ስራ ሳታስታውሰኝ አይ ቲንክ ልጅቷ የሆነ ወሬ እያወራች አቋርጫት ነበር ብሮ። ኦኬ እህታችን ቀጥይ። ይቅርታ በጣም እሺ፣ ሶሪ። ፀሐይ ቀጥይ። እንዳላቋርጣችሁ ብዬ ነውና ትንሽ በክርስትና ትንሽ እውቀት የሌላቸው ልጆች እንዳይደነግጡ። በአሕዛብ ሀገር ብዙ ጊዜ የሆነ ነገሮችን ሲያሳዩ ሙስሊሞች፣ እኔ እግዚአብሔር ይመስገን የእውነት ነው የምላችሁና ሙስሊሞች ናቸው መጽሐፍ ቅዱስን እንዲያነብ ያደረጉኝ ማለት ነው። በራሳቸው እየነካኩና በጣም ነበረ የምደነግጠው። እውነት ያለሁበት እምነት እንደዚህ ኖሯል እንዴ? በቃ የሚመታ አምላክ ነው እንዴ? ሎቱ ስብሐትና እንደዚህ አይነት ነገር ድንጋጤ ያስገብተውኝ ከዛ መጽሐፍ ቅዱስን ማንበብ ጀመርኩኝ። ከዛ በኋላ ምንድነው የሆንኩት? ወደዚህ ወደ ንጽጽር ስገባ በቃ የእውነት ነው የምላችሁ 7 ነገሮችን ክርስቶስ የተናገራቸው ነገሮች አሉና እነዛን ነገሮች እኔ እውነትም ህይወት ምን ነኝ
ከዛን በኋላ ደግሞ እኔ የዓለም ብርሃን ነኝ የሚለው ክርስቶስ 7 ነገሮችን ተናግሯልና ለኔ ይሄ በቂ ነው። በቃ ይሄ ለኔ በቂ ነው። ከዛ የሆነ ሰው መሆኑ ያደረጋቸውን ነገሮች እሱን እያሳዩ በጣም ያስደነግጡኝ ነበርና እነኚህን ነገሮች ከዛ በፊት ያደረጋቸው ነብይ እንደዚህ ነው ህይወትን መንገድም እኔ ነኝ የሚል ነብይ ነበር ወይ እያልኩኝ ጥያቄ ውስጥ ተፈጠረብኝና ከዛ በኋላ ግን ክርስቶስ ሰውም እንደሆነ አምላክም እንደሆነ በዛን ሰዓት ተረዳሁኝ። አዎ በአምላክነቱ ይሄን አድርጓል፣ በሰውነቱ ደግሞ ይሄንን አድርጓል እያልኩኝ ሙስሊሞች እንዳነብ ስላደረጋችሁኝ በጣም ነው የማመሰግነው። ሙስሊሞች እግዚአብሔር ለእናንተ መንፈስ ቅዱስን ይስጣችሁ። መንፈስ ቅዱስ የሌለው መጽሐፍ ቅዱስን ሊያነብ አይችልምና ከሰይጣን ጂኒ ከያዛችሁ ቁርአንን እያነበባችሁ ጂኒ ስለያዛችሁ አይምሯችሁ አልተገለጠምና መንፈስ ቅዱስ ያለበት ደግሞ የክርስቲያን የሆነ ደግሞ በእርግጡ መጽሐፍ ቅዱስን ሲያነብ መንፈስ ቅዱስ ይከተለዋል፣ መንፈስ ቅዱስ ያድርበታል። እኔ እግዚአብሔር ይመስገን ዘሮቼ ክርስቲያን ናቸው፣ ሙስሊም የለብኝም እና ሙስሊሞች ስላጠነከራችሁኝ በጣም ነው የማመሰግናችሁ። ይሄን ለማለት ነው። ማለት ብዙም የማታውቁ ክርስቲያኖች ክርስቶስ ሰው መሆኑን ብቻ ሲነግሯችሁ አምላክ መሆኑን ደግሞ የተናገራቸው ነገሮች አሉ ማንም ነብይ ያልተናገረውና በርቱልኝ፣ ጠንክሩልኝ ሙስሊሞች በዛው ልክ አጠነከራችሁን። ይሄ ነገር ለእናንተ ጥሩ አይደለም ብላችሁ የሰጣችሁን ዝቅ ብለን ስናነበው የክርስቶስ አምላክነት ይነግረናል። እናንተ አንዷን ጥቅስ መጅርጣችሁ ስታወጡ እኛ ደግሞ ሙሉን ስናነበው መጽሐፍ ቅዱስ እንድናነብ ስላደረጋችሁ በጣም ደስ ብሎኛል። እንኳን የክርስቶስ ሆንኩኝ፣ እንኳን ሙስሊሞች ነካካችሁኝ። በቃ እኔ እንጃ ምን ልበላቸው፣ ማርያም ደስ ነው የሚለኝ ማለት ነው። እና ይሄን ለማለት ነው። ደስታዬ በጣም ተልክ በላይ ስላለፈ ነውና ክርስቶስን ተከተሉት፣ ብርሃን ይሁንላችኋል፣ መንገድ ይሁንላችኋል። መንግስተ ሰማያትን በክርስቶስ እንወርሳለን። በርቱልኝ። ሙስሊሞችን ቃስ ብላችሁ አስረዷቸው። እናንተም ጎበዞች ናቸው። በጣም ነው የማመሰግነው እድሉን ስለሰጣችሁ። እሺ እህታችንነት ቃሎት ያሰማልን። ድንቅ ምስክርነት ነው። በጣም ድንቅ ምስክርነት ነው። ነካክተው በገዛ እጃቸው ይኸው እንኳን ክርስቲያኑን አይደለም ሙስሊሙንም እያስወጡት ነውና እንኳን የክርስቶስ ሆንሽ እንኳንም ክርስቲያን ሆንሽ በቤቱ ያጽናሽ። ደስ የሚል ቃል ነው። እሺ ቆስቲ ወጣ። አይ ቲንክ ምንድን ነበር ያለው? እሺ አቢሲኒያ ላይ ሰላማችሁ ደሞች እግዚአብሔር ይመስገን። እግዚአብሔር ይመስገን አለሁ። እኔም አንድ ሀሳብ ሰጥቼ ለመውጣት ነው፣ ብዙ አልቆይም። መጀመሪያ እናመሰግናለን። በተለይ እንትን እስልምና ላይ ንጽጽር የምትሰሩት በጣም እናመሰግናችኋለን። ምክንያቱም አካባቢያችን ላይ ያለውን ነገር በስነ ስርዓቱ ኦብዘርቭ እንድናደርግ ረድታችሁናል። እና ደግሞ እስልምና ላይ ንጽጽር መስራት ደግሞ ወይ ጴንጤ ላይ ምናምን እንደመስራት ቀላል አይደለም። ምክንያቱም በጣም ከባዶች ናቸው፣ እንደምታውቋቸው ናቸው። እፎይንም እንዴት እንዳደረጉት ምን እናውቃለን። በጣም ከባድ ነውና ያንን ሪስክ ወስዳችሁ ንጽጽር ስለሰራችሁና ነገሮችን ስላሳወቃችሁን በጣም ነው የምናመሰግነው መጀመሪያ። እና ደግሞ ቀጥሎ ኖቲስ ያደረኩትን በንጽጽር ዓለም ውስጥ በተለይ በእስልምናው ያለው ንጽጽር ዓለም ውስጥ አንድ ነገር ኖቲስ አድርጌያለሁ። ማለቴ አብዛኞቹ ወንዶች በተለይ እስልምና ላይ ያሉት ያን ሃይማኖት ለምን የሙጥኝ እንደሚሉ በደንብ አንድ ነገር ገብቶኛል። ለምሳሌ እኛ መጽሐፍ ቅዱስ ላይ ዳዊትን ብታየው ትላልቅ ነብዮች፣ ትላልቅ ሰዎችን ብታያቸው በመጽሐፍ ቅዱሳችን ዘንድ የወደቁበት ምክንያት አንድ ነገር ነው። በአንድ ምክንያት ነው። እሱም በሴትና በዝሙት ነው። ግን እግዚአብሔር ይመስገን እንትን ብለዋል። ይሄ ግን አሁን ግን ነብዩ መሐመድ ግን ፈቅዶላቸዋል። በቃ ወንዶችን ዘሙቱ ብሎ በቃ ሊትራሊ ፈቅዶላቸዋል። ሊትራሊ ማለት ነው። በቃ ሰውየው የወንዶች ድክመት አየ። ስለዚህ ምንድነው በቃ ኃጢአት ስሩ፣ ዘሙቱ፣ እንደፈለጋችሁ ብሏቸዋል። ገብቷቸዋል። በሴት ላይ ስልጣን ሰጥቷቸዋል። ስለዚህ ይህችን ፓወር ማጣት አይፈልጉም። በቃ በፍጹም ሊወጡ አይፈልጉም። ይሄን ነው ኖቲስ ያደረኩትና እስልምና ላይ
በቃ እንዳይወጡ ያደረጋችሁ ይችናት። በቃ ለምሳሌ አንድ ሰው ኃጢአት ስራ እንደፈለግ ስራ ቢባል ወይም ሃይማኖት የለም ቢባል ምን እንደምንሆን ታውቁታላችሁ። ማንም ሊያስቆምን አንችልም። እና በቃ ይሄ ነው የያዛቸው። በቃ የገባኝ ነገር ከሆነ ማለት ነው። ምክንያቱም አልቲሜት ጎላቸው እንትንም ገነትም ሲሄዱ እንደምታውቁት ነው፣ ዝሙት ነው፣ እዚህም ዝሙት ነው። ስለዚህ ወንዶችን ድግመት ገባው በቃ ያዛቸው። በቃ እንዳይወጡ አድርጎ ነው እንትን ያደርጋችሁ ማለት ነው። እና ብቻ ከዚህ መንፈስ ደግሞ እግዚአብሔር ያወጣችሁ ነው የምላችሁ ለሙስሊም ወንድሞች ወገኖች። እና አመሰግናለሁ። ቴንኪዩ በጣም ቆስጤ ከወረደ ያ በቃ መልካም አዳር። አይ ቲንክ ከነዚህ ጋር እኔም ደከመኝ እንግዲህ ቀን ሙሉ ዋልን እና ማታም ነበር እና ነገ ሰው ይበለን። ነገ ደግሞ ጠዋት በጊዜ ከተነሳን ደግሞ እንገናኛለን። ነገ ፎይ ይከፍታል እንደተለመደው ፎይ ጋር የፎይን አካውንት ኮፒ ሊንክ በደንብ አድርጎ ምናምን ነገር እና ነገ እንገናኝ። እሺ ቀን ላይ እሺ ወንድሞች የፎይን ላኩልኝ። ማለት እኔ ገና አዲስ ፎሎ ያደረጋችሁ ፎሎ አድርጉኝ። ገና አዲስ ጀማሪ ነኝ። ቲክቶክ አሁን ነው የከፈኩት እና የፎይንም ሼር አድርጉልኝ። በውስጥ መማር ፈልጋለሁ። ላልደረሰም ደግሞ ሼር ማድረግ እንችላለን ማለት ነው። በቃ ቲክቶኩን በቃ ማጨናነቅ አለብን። በቃ አረብ ድረስ እየተሰማ ነውና እባካችሁ ቲክቶኩን በቃ ሙሐመድን እንትን ማለት አለብን፣ መጭመቅ አለብን እንጂ ሰይጣን እንደጨመቀው እንጭመቀው። እሺ ታችን እሺ፣ ሁላችሁንም እናመሰግናለን ስለነበረን ቆይታ። ጊዜ ይስጥልን።